ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየተፈጸመ የሚገኘውን ድርጊት በይፋ አውግዟል። ለኢትዮጵያ መንግስትም ጥሪ አቅርበዋል። ዝርዝሩ የዜናችን ትኩረት ነው። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ከሪፖርተር ጋዜጣ የእንግሊዝኛ እትም ጋር ቃለ ምልልስ አድርጎ ነበር። አቶ ሙስጠፋ መሐመድ በሶማሌ ክልል እየተገነቡ የሚገኙ ግዙፍ የኢንቨስትመንት ፕሮጀክቶች ለሶማሌ ክልል በተለየ መልኩ ይዘውት የሚመጡት ትሩፋት ምንድነው ለሚለው ጥያቄ ምላሽ ሰጥቶበታል። እንመለከታለን። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ክልል እየተከናወኑ የሚገኙ ሰሞንኛ ክስተቶችን በንቃት እየተከታተለ እንደሚገኝ ይፋ አድርገዋል። ማህበሩ ከፕሪቶሪያ ስምምነት ውጪ የሚከናወኑ እንቅስቃሴዎች እጅግ አደገኛ ናቸው ብሏል። እንመለከታለን። የሶማሌ ክልል ምክር ቤት አባሉ ኢንጂነር አብዱላይ አብሽር ከሰሞኑ የቀድሞ ሶማሌ ክልል ርዕሰ መስተዳድር አብዲሌ ወይም አብዲ መሐመድ ኦማር ሶማሌ ክልልን ወደ ኢትዮጵያ ማዕቀፍ እንዲገባ ያደረኩት እኔ ነኝ ሲሉ የሰጡትን ቃለ ምልልስ ተከትሎ በጅግጅጋ ስታንዳርድ ላይ አንድ ጽሑፍ አስፍረዋል። አቶ አብዱላይ አብሽር በክልሉ አንድ አነስተኛ ከተማ የተፈጸመ ጭፍጨፋን ዋቢ አድርገው በማስታወስ የሶማሌ ክልል የቀድሞ ርዕሰ መስተዳድር በክልሉ የፈጸማቸውን መጠነ ሰፊ የመብት ጥሰቶች በተመለከተ ዝርዝር መረጃ አጋርተዋል። እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ኢዜማ በደቡብ አፍሪካ የሚኖሩ ኢትዮጵያ ላይ የተፈጸመውን ድርጊት በጽኑ አውግዛለሁ ብሏል። ለኢትዮጵያ መንግስትም ጥሪ አቅርበዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይፋ ባደረገው መግለጫ በደቡብ አፍሪካ የሚገኙ ኢትዮጵያንና ሌሎች አፍሪካውያን ስደተኞችን ለሚያደርጉትን አስፈሪ ጥቃቶች፣ ግድያዎች፣ ማሰቃየቶች፣ ዝርፊያዎችና የንብረት ውድመቶችን አጥብቆ እንደሚያወግዝ ነው ያስታወቀው። እንደዚህ አይነት የአመጻ ድርጊቶች ተቀባይነት የሌላቸው ኢሰብአዊና ከአፍሪካ አንድነት የጋራ እድገት መንፈስ ጋር በእጅጉ የሚቃረኑ ስለመሆናቸውም የኢዜማ መግለጫ ያሳያል። ማንኛውም ሰው በዜግነቱ በመነሻው ወይም በኢኮኖሚ ደረጃው ምክንያት መገለልና ጥቃት ሊደርስበት አይገባም ያለው ኢዜማ የአፍሪካ ሀገራትና ህዝቦች በጋራ ታሪክና በጋራ የወደፊት እጣ ፋንታ የተሳሰሩ ናቸው። በዚህ መነሻ በአፍሪካውያን እህትና ወንድሞች ላይ የሚፈጸሙ ጥቃቶች እነዚህን እሴቶች እንደ መካድ ይቆጠራል ብለዋል። ፓርቲው አክሎም የደቡብ አፍሪካ መንግስትና የሚመለከታቸው ባለስልጣናት የንጹሃንን ህይወት ለመጠበቅ ስርዓትን ወደ ነበረበት ለመመለስ ወንጀለኞችን ለፍርድ ለማቅረብና በሀገሪቱ ውስጥ የሚኖሩትን ሁሉንም ስደተኞች ደህንነትና ክብር ለማረጋገጥም አፋጣኝና ወሳኝ እርምጃዎችን እንዲወስዱ እንጠይቃለን ባይ ነው። ኢዜማ የኢትዮጵያ መንግስት የደቡብ አፍሪካን መንግስት በሁሉም ዲፕሎማሲ መንገዶች በአስቸኳይ እንዲያናገር ጥሪ ያቀረበ ሲሆን ይህም ለህልውናቸው ስጋት ውስጥ ለሚገኙ ኢትዮጵያውያንና ለሌሎች አፍሪካውያን ስደተኞች ዋስትና የሚሰጥ የዲፕሎማሲ አማራጭ ነው ብሎታል። የኢትዮጵያ መንግስት በባህር ማዶ ያሉ ዜጎችን ህይወት፣ ክብርና ጥቅም የመጠበቅ ግዴታ እንዳለበት ያሳስበው ኢዜማ ፈጣን እርምጃዎች፣ ተጠያቂነትና ዘላቂ የደህንነት እርምጃዎች እንዲወሰዱ ከአፍሪካና ከዓለም አቀፍ ሀገሮች ጋር በመተባበርም መስራት ይገባል ባይ ነው። በዚህ ወሳኝ ወቅት ተጨማሪ የህይወት መጥፋትን ለመከላከልና ተጋላጭ ማህበረሰቦችን ለመጠበቅም ጠንካራ ዲፕሎማሲ ጫናና ቆራጥ አመራር አስፈላጊ ናቸው ብለዋል። ኢዜማ በደቡብ አፍሪካ የሚኖሩ ኢትዮጵያውያን በዚህ አስቸጋሪ ወቅት አንድ ሆነው እንዲቆዩ፣ እርስ በርስ እንዲደጋገፉ፣ ንቁ ሆነው እንዲቆዩና ከህጋዊ ተቋማት ጋር እንዲተባበሩ ጥሪ ያቀረበ ሲሆን በዚህ ችግር ጊዜ አንድነትና መተሳሰባችን ትልቁ ጥንካሬያችን ነው ሲልም ነው ይፋ ያደረገው። የሰዓቱ ዜናችን እንደቀጠለ ይገኛል። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ ከሪፖርተር ጋዜጣ የእንግሊዝኛ እትም ጋር ቃለ ምልልስ አድርገዋል። ሶማሌ ክልልን ከለውጡ ማግስት ከ8 ዓመታት በላይ የመሩ የሚገኙት የቀድሞው የመንግስታቱ ድርጅት ባልደረባና በአግሮ ኢኮኖሚክስ የኢምፔሪያል ኮሌጅ ኦፍ ለንደን ምሩቅ የሆኑት ሙስጠፋ የምስራቁ ክልል በኢትዮጵያ በተረጋጋ ሰላምና ኢንቨስትመንት እድገት ምሳሌ እንደሆኑ ያስቻለ መሆናቸውን ዘገባው አስታውሰዋል። ርዕሰ መስተዳድሩ በቃለ ምልልሱ ካነሷቸው ነጥቦች መካከል ሶማሌ ክልል በኢህአዴግ ዘመንና አሁን ያለበትን ሁኔታ ያነጻጽሩበት ምልከታም ይገኝበታል። በቀደመው ስርዓት እኛ የማዕከላዊ መንግስቱ ወሳኝ አካል አልነበርንም፣ የተገለልን ነበርን ያሉት ሙስጠፋ የያኔው ስርዓት የግብርና ፖሊሲም ታዳጊ ክልሎችን ያገለለ እንደነበር ያስታውሳሉ። ወደ ደቡብ ኦሞ፣ ቤኒሻንጉል ወይም አፋር ክልል በትሄዱ ከኛ የተለዩ አይደሉም። በዋናነት የሶማሌ ክልል ሰፊ ሀብት ባለቤት ቢሆንም ያለፈው አገዛዝ ይህንን የተፈጥሮ ጸጋ ጥቅም ላይ መዋል አልቻለም። ስለዚህ እንደ ሶማሌ ክልል ያለው የተገፉ ክልሎች እምብዛም ልማት አልጎበኛቸውም ነበረ። የመገፋት የኢትዮጵያነትን እሴትም ጭምር ጥያቄ ውስጥ ያስገባ ነበር። ለዚህም ነው ሀገራዊ ስሜትን መልሶ ለማምጣት ብዙ መስራት ግድ ያለን ሲሉም ያለፈውን ስርዓት ጠባሳ አስታውሰውታል። በዚህ ሰዓት በክልሉ ህዝብ ዘንድ ከፍተኛ መነቃቃትና ጉጉት ይታያል። አሁን የህዝቡ ፍላጎት እንዴት በመላ ሀገሪቱ ኢኮኖሚ እንቅስቃሴ ውስጥ እኩል ተሳታፊ እንሆናለን የሚል ነው ሲሉ አክለዋል። ርዕሰ መስተዳድሩ ሙስጠፋ ህዝቡ ለምን በሶማሌ ክልል ኢንዱስትሪ ፓርክ አልተገነባም የሚል ጥያቄም አለው። ሁሉም የህዝባችን ጥያቄ ልማት ብቻ ነው በማለት ከዚህ ቀደም እኮ ህዝባችን በብሔር ማንነቱ ብቻ ተለይቶ የተገፋ እንደሆነ ነበረ የሚያስበው። በዚህ ሰዓት ግን ጥያቄው ልማት ብቻ ነው፣ ሌላ ጉዳይ የለም ሲሉ አስረድተዋል። በሶማሌ ክልል ግዙፍ የተፈጥሮ ጋዝና ማዳበሪያ ፋብሪካዎች እየተገነቡ እንደሆነ ይታወቃል። የሶማሌ ክልል ህዝብ ከነዚህ ፕሮጀክቶች የሚጠቀመው ምንድን ነው? በህጉ ከተቀመጠው የ7 በመቶ ባለቤትነት ድርሻ ውጭስ ምን ይጠቀማል የሚል ጥያቄ ከዘገባው ቀርቦ ነበረ። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ ለዚህ ጥያቄ ምላሽ አላቸው። እነዚህ ፕሮጀክቶች ሲጠናቀቁ ህዝባችን ፍትሃዊ ድርሻውን ይወስዳል። የመጀመሪያው የትርፍ ክፍፍል በፌዴራል መንግስቱና በሀብቱ ባለቤት ክልል መካከል የሚደረግ ነው። ከዚያ የማዕከላዊ መንግስቱ ድርሻ እንደገና ለሁሉም ክልሎች ይከፋፈላል። በዚህ መሰረት አምራቹ ክልል በሁለት መንገድ ነው ተጠቃሚ የሚሆነው ብለዋል። አዋጁ
አምራቹ ክልል 50 በመቶውን ድርሻ እንደሚያገኝ ይደነግጋል። እናም እኛ እንደ ክልል ልናገኝ የምንችለው ድርሻ እጅግ ከፍተኛ ነው ይላሉ። ይህ ደግሞ ከፍተኛ ገንዘብ ፍሰት ያስገኛል፣ የክልሉን በጀት ያሳድገዋል፣ ስራ ፈጠራን ያስፋፋል፣ ፈጠራ ቴክኖሎጂና መሰረተ ልማት ከትሩፋቶች መካከል ይገኝበታል ነው ያሉት። ርዕሰ መስተዳድሩ ሲቀጥሉም የተፈጥሮ ጋዝና ማዳበሪያ ፕሮጀክቱ ለሶማሌ ክልል ጨዋታ ቀያሪ ነው ሲሉ ይገልጹታል። አቶ ሙስጠፋ ከማዳበሪያ ፕሮጀክቱ በተጨማሪም የተፈጥሮ ጋዝ ፕሮጀክቱ 1000 ሜጋዋት ኤሌክትሪክ ኃይል ያመነጫል። ከነዚህ ፕሮጀክቶች የሚገኘው ጥቅም በክልል ውስጥ ያለውን የኑሮ ደረጃ በእጅጉ ይለውጠዋል፣ እንደዚሁም ልማትንም ትርጉም ባለመልኩ የሚያነቃቃ ነው ሲሉ ይፋ አድርገዋል። የሰዓቱ ዜናችን እየተደመጠ ይገኛል። የትግራይ ምሁራንና ሙያተኞች ማህበር በትግራይ ክልል ከሰሞኑ እየተከሰቱ የሚገኙ ጉዳዮችን በንቃት እየተከታተልኩ ነው ብለዋል። ቀደም ሲል በነበረው ጊዜ አስተዳደር ላይ እንደተደረገው በኃይል ወይም በማስፈራራት ጊዜያዊ መንግስት ለማስወገድ የሚደረግ ማንኛውም ሙከራ የፕሪቶሪያን ስምምነት በእጅጉ አደጋ ላይ ሊጥልና ትግራይን ወደ ጥልቅ የፖለቲካ መከፋፈልና ወደ አዲስ የትጥቅ ግጭት ሊያመራ ይችላል ሲልም ነው ይህ የትግራይ ምሁራንና ባለሙያዎች ዓለም አቀፍ ማህበረሰብ ይፋ ያደረገው። ማህበሩ አክሎም የትግራይ ሰራዊትና የጸጥታ ኃይሎችን እንደ መሳሪያ በመጠቀም ስልጣንን በኃይል ለመገልበጥ የሚደረግ ማንኛውም ሙከራ አጥብቀን እናስጠነቅቃለን፣ በማያሻማ ሁኔታም እናወግዘዋለን ሲልም ነው ይፋ ያደረገው። ማህበሩ እንደ አውሮፓ ህብረትና የእንግሊዝ ኤምባሲ ያሉ ዓለም አቀፍ ሀገሮች በትግራይ ውስጥ ስለሚከሰቱ አሳሳቢ ክስተቶች ከሰሞኑ መግለጫ በመውጣታቸው ምስጋናቸውን የቸረ ሲሆን ሌሎች በተለይም የአሜሪካ፣ የአፍሪካ ህብረትና ሌሎች የፕሪቶሪያ ስምምነት አሸማጋዮችና ባለድርሻ አካላትም ተመሳሳይ እርምጃ እንዲወስዱና ሁሉም ባለድርሻ አካላት ልዩነቶችን በውይይትና ውጤታማ በሆነ መንገድ በመተግበር የስምምነቱን ተግባራዊነት እንዲያረጋግጡም ነው ጥሪ ያቀረበው። ዓለም አቀፍ ማህበሩ ላለፉት 8 ወራት ከሁሉም የትግራይ ባለድርሻ አካላት በክልል ውስጥ ካሉ ተዛማጅ ባለሙያዎችና ከዲፕሎማሲ ማህበረሰብ አባላት ጋር ሰፊ ምክክር ሲያደርግ እንደቆየ በመጠቆም በተመሳሳይ ጊዜ ደግሞ ከትግራይ ፖለቲካ አለመረጋጋት ለመውጣት የባለሙያዎች ጥናትን ሳካሄድ ቆይቻለሁ ብለዋል። በእነዚህ ተግባራት ላይ በመመስረት ማህበሩ ሁሉም የትግራይ ባለድርሻ አካላት የፕሪቶሪያ ስምምነትን ሙሉ በሙሉ ተግባራዊ በማድረግ ሰላማዊ መንገድ እንዲነድፉ የሚያደርጋቸውን ሁሉም የትግራይ ጉባኤ ለማካሄድም ዝግጅታቸውን እያጠናቀቁ ይገኛሉም ሲል አክለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የሶማሊያ ክልል ምክር ቤት አባሉ ኢንጂነር አብዱላይ አብሽር ከሰሞኑ የቀድሞ ክልል ርዕሰ መስተዳድር አብዲሌ ወይም አብዲ መሐመድ ዑመር ሶማሊያ ክልልን ወደ ኢትዮጵያ ማዕቀፍ እንዲገባ ያደረኩት እኔ ነኝ ሲሉ የሰጡትን ቃለ ምልልስ ተከትለው በጅግጅጋ ስታንዳርድ ላይ አንድ ጽሑፍ አስፍረዋል። አብዱላይ ትውስታ ዝምታን ሲያሸንፍ መሬት ላይ ያለው ሀቅና ሶማሊያ ክልልን በተመለከተ በሚዲያ የተቀነባበረው ትርክት በሚል አርዕስት ባሰፈሩ ጽሑፍ የአብዲሌ አገዛዝ በክልሉ ትቶት ያለፈውን አስፈሪ ወቅቶችና ወንጀሎችን በአብነት ጠቃቅሰዋል። የምክር ቤት አባሉ በዶሎ ዞን የምትገኘውንና ቆሪሌ የተባለችውን መንደር በአብነት ጠቅሰው በአነስተኛዋ ከተማ የተፈጸመውን ዘግናኝ ወንጀል አሁን ገጽታን ለማደስ በሚል ለአደገኛ ትርክት መመቻቸት የለባቸውም ሲሉ ሞግሰዋል። በአብዲሌ ዘመን ግድያና አፈና ለሀገረ መንግስት ግንባታ ሲባል የተደረጉ መሳሪያዎች ናቸው በሚል አዲስ ትርክት ለመፍጠር እየተሞከረ ይገኛልም ሲሉ ያሰፈሩት አብዱላይ አብሽር በፈረንጆቹ ነሐሴ 2012 በቆሪሌ መንደር የተፈጸመው ወንጀል እጅግ ዘግናኝ ነበር ይላሉ። እንዲህ ሲሉም ሁኔታውን ተርከውታል። በዚያች በነሐሴ ወር ማለዳ ልክ በሌሎች አነስተኛ መንደሮች እንደሚታየው እንቅስቃሴዎች ሁሉ ዝግ ያሉና በተለመደው የተረጋጋ ድባብ እየተቃኙ ነበሩ። ነገር ግን ድንገት አንድ እንግዳ ነገር ተፈጠረ። እርሱም የመንግስት ወታደር ነን ያሉ ታጣቂዎች ከነጦር መሳሪያዎቻቸው ወደ ከተማው ብቅ አለው። ህፃናትን ያዘሉ እናቶች፣ ወጣቶች፣ ሴቶችና አሮጊቶችን ሳይመርጡ 9 በአካባቢ የነበሩ የተከበሩ ሰዎችን አፍነው መኪና ላይ ጫኗቸው። ማንህ ምንድነው ብሎ ሊጠይቅ የደፈረም በመንግስት ሽፋን የመጡ ያሎችም ለዚያ ድርጊታቸው የሰጡት ማብራሪያም አልነበረም። ፍረጃው ግን ግልጽ ነበረ፣ ከጽንፈኛ ያሎች ጋር ግንኙነት አላቸው የሚል። በኋላም የታፈኑ ሴቶች ወደ አንድ ሰፋ ያለ ባዶ ቦታ በመኪና ተወስደው ከመኪናው እንዲወርዱ ታዘዙ። እንደታዘዙትም አደረጉ። ከመኪናው እንደወረዱም ከታጣቂዎቹ እግራችሁ ወደ አመራችሁ ሩጡ፣ አምልጡ የሚል ትእዛዝ ተሰጣቸው። የተቀባበለ መሳሪያ በታጠቁ ጨካኝ እጆችና ፊት ለፊት ሮጥ ማምለጥ የማይታሰብ ቢሆንም በልባቸው ይምሯቸው እንደሆነ ተስፋ ሰንቀው መሮጥ ጀመሩ። ነገር ግን ከጀርባቸው የተኩስ ሩምታ በድንገት ተከፈተ። ገና መሮጥ ሲጀምሩ የጥይት ሩምታ ጀርባቸው ላይ ተርከፈከፈ። አንዳንዶች ወዲያውኑ ወደቁ። ቀሪዎቹ እየተንገዳገዱ በመሮጥ መሃል ይህችን ዓለም ተሰናበቱ። ይህ ተራ ግድያ ሳይሆን ግልጽ የሽብር ተግባር ነበር በማለት ነው የምክር ቤቱ አባል ሁኔታውን ያስታወሱት። ኢንጂነር አብዱላይ ይህ ነጠላ ታሪክ ወይንም ገጠመኝ አይደለም፣ በአብዲሌ ዘመን የተከሰተ መጠነ ሰፊ ጭፍጨፋና ጭቆና አንድ አካል ነው ይላሉ። ከሰለባዎቹ መካከል አንዲት ነርስና የእርሳቸውም ታላቅ እህት እንደምትገኝበት የሚያስታውሱት የምክር ቤት አባሉ ግድያው በቆሪሌ መንደር የማይሽር ጠባሳ ያሰረፈ እንደሆነ በመሬት አስታውሰዋል። ከጥቃቱ በተረፉትና በተጎጂ ቤተሰቦች ላይ የማያበራ ማህበራዊና ስነ ልቦናዊ ቀውስ የፈጠረው ድርጊት አሁን ላይ ምንም እንዳልተፈጠረ በመቁጠርም ለሀገረ መንግስት ግንባታና መረጋጋት ሲባል የተፈጸመ ህግ የማስከበር እርምጃ ነው በሚል ሁኔታውን እያቃለሉት ይገኛሉ ሲሉም አጣጥሎታል። የክልሉ ምክር ቤት አባል ከተራ መወነጃጀል ይልቅ በቅርብ ጊዜ የተመዘገቡ እንደዚህ አይነት የሰብአዊ መብት ጥሰቶች በሚገባ መጠናት እንዳለባቸው በመጠቆም የቆሪሌ ከተማ ክስተት የሶማሌ ህዝብ በመንግስት ላይ ያለውን እምነት፣ እሳቤና ማንነት የሚቀርጹ ህያው ምስክሮች ናቸው ብለዋል። አብዱላይ ይቀጥላሉ። በአብዲሌ አገዛዝ ዘመን የነበረ እውነታ ከጅምላ እስር፣ መፈናቀልና ከሌሎች የሰብአዊ መብት ጥሰቶች ጋር በስፋት የተያያዙ ናቸው። ምንም እንኳን የዚያን አገዛዝ መግለጫዎች በተመለከተ አከራካሪ ሀሳቦች ቢነሱም የመብት ጥሰቶቹ በተለያዩ ድርጅቶች የተዘገቡ እንደሆኑ ይታወቃል ባይ ናቸው። ሆኖም በቆሪሌ የሆነው ኃይል ከአቅም በላይ ሲሆን አላስፈላጊ መሆኑ ብቻ ሳይሆን የመንግስትነት ተግባር ቦታውን ሲስት የታየበትም ጭምር ነው በማለት ገልጸዋል።
የሶማሌ ክልል ምክር ቤት አባል ኢንጂነር አብዱላይ አብሽር ዘግናኙ ድርጊት የተፈጸመው ከሩቅ በመጣ ጠላት አማካኝነት ሳይሆን በጉልበት የኔና የሚል ስርዓት ለመፍጠር በስውት መንገድ በተንቀሳቀሰ የህዝቡ አካል በሆነ ኃይል አማካኝነት ነው ሲሉም ጽሑፋቸውን ደምድመዋል። ከትግራይ ክልል ጋር በተያያዘ በትግራይ የድሮን ቅኝት የተደረገ ስለመሆኑ ተሰምቷል። ይህን ጉዳይ በተመለከተ በትግራይ ክልል ከሚንቀሳቀሱ የማህበራዊ ትስስር አክቲቪስቶች መካከል አንዱ በማህበራዊ ትስስር ገጻቸው ላይ ይፋ ያደረጉት መረጃ ያሳያል። ይህ የድሮን ቅኝት በትግራይ ክልል የተከናወነ የተባለው የህወሓት ኃይሎች በፌዴራል መንግስት በጠቅላይ ሚኒስትሩ አማካኝነት የፕሪቶሪያውን ስምምነት ተከትሎ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ለአንድ ዓመት ስልጣናቸው እንዲራዘም በተሾሙት ጀነራል ታደሰ ወረደ ላይ መፈንቅለ መንግስት ይፈጸማል በሚል መነሻ ነው ተብሏል። በዚህ መሃል በክልሉ የጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ላይ የመፈንቅለ መንግስት ሊፈጽም ይችላል በሚል ከሚሰጋው ሰራዊት አዛዦች መካከል አንዱ የሆኑት ጀነራል ህንጻ በኢትዮጵያ ማዕከላዊ መንግስት ላይ ጠንከር ያለ ዛቻ ስለማሰማታቸው እየተነገረ ይገኛል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።